አማርኛን ማንበብና መጻፍ የማትችሉ ከሆነ ረጋ ብላችሁ እስከመጨረሻው በመከታተል በአጭር ጊዜ ብቻ እንዴት ባለ አማርኛን ማንበብና መጻፍ እንደምትችሉ የማሳያችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ንስር ቋንቋ አካዳሚ ነው። በዚህ ቻናል አማርኛ እንዲሁም ደግሞ አማርኛ በእንግሊዘኛና ለጀማሪዎች እንግሊዘኛንም ጨምሮ የምናስተምርበት ቻናል ሲሆን በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋት 12 ሰዓት እስከ ሌሊቱ 6 ሰዓት ትምህርቱ እየተሰጠ ይገኛል። እናንተም የአማርኛ ፊደል ጀማሪዎች ከሆናችሁ አሊያም ደግሞ ማንበብ እየቻላችሁ መጻፍ የምትቸገሩ ከሆነ ባላችሁበት ሆናችሁ በኦንላይን በኢሞ፣ በዋትስአፕ፣ በቴሌግራም ትምህርቱን መከታተል የምትችሉ መሆኑን ከወዲሁ ልናሳስባችሁ እንወዳለን። ትምህርቱን ለመከታተል ከዚህ ቪዲዮ ታች ላይ በማስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ዛሬ ደግሞ የምናያቸው ባለ ሁለት ሆሄ ቃላትን ብቻ እንዴት አድርገን ማንበብ እንችላለን። በተለይ ደግሞ ማንበብ ፊደላትን አቀላጥፋችሁ የምትለዩ ወይም ደግሞ ከሀ እስከ ፐ እንዲሁም ከሀ እስከ ሆ ወደ ጎንና ወደ ቁልቁል ማንበብ የምትችሉ ነገር ግን ወደ ቃላት እየገባችሁ ያላችሁ ጀማሪዎች ከሆናችሁ እንዴት አድርጋችሁ ሁለትና ከዛም በላይ ያሉ ፊደላትን አገጣጥማችሁ ትርጉም የሚሰጥ ቃል እንደምትመሰርቱ አብረን የምናይ ነው የሚሆነው። እስከ መጨረሻው አብራችሁኝ ቆዩ። ስለዚህ እዚህ ጋር እንደምታዩቸው ሁሉም ባለ ሁለት ፊደላት ብቻ ናቸው። ነገር ግን እነዚህ ባለ ሁለት ፊደላት ከተለያዩ ፊደላት ተጣምረው ትክክለኛ ትርጉም የሚሰጥ ቃል ማስተላለፍ ይችላሉ። እንደምታዩት እዚህ ጋር አንድን ቃል ለማንበብ መጀመሪያ ፊደላቱ ከየትኛው ቤተሰብ እንደመጡ ማወቅ መቻል አለብን። ሲቀጥል ደግሞ ፊደላቱ ስንተኛ ፊደላት ናቸው የሚለውን ማወቅ አለብን። ከዛ በተጨማሪ የፊደላቱን ድምጽ ማወቅ አለብን። ለምሳሌ ይሄ የሰ ቤተሰብ ነው አይደለ? የሰ ቤተሰብ ስድስተኛ ነው። ስለዚህ ይሄን የሰ ቤተሰብ ስድስተኛ ፊደል እንዴት ማወቅ እንችላለን ካላችሁ የሰ ቤተሰብ ሆኖ ስድስተኛ ፊደል ከሆነ ስድስተኛ ፊደል ላይ የምታገኙት ድምጽ የሚል ድምጽ አለ። ስለዚህ የሰ ቤተሰብ ወደ ስድስተኛ ስትቀይሩት ስ የሚል የጉሮሮ ድምጽ ይኖረዋል። ይሄ ደግሞ የረ ቤተሰብ ነው፣ አራተኛ ነው አይደለ? አራተኛ ከሆነ ምን አይነት ድምጽ ይኖረዋል? አ የሚል ድምጽ ይኖረዋል። ስለዚህ ራ ይሆናል። ስለዚህ ይሄኛውን ስ ብለናል፣ ይሄን ደግሞ ራ ብለናል። በአንድ ላይ ስናነበው ስራ ይላል። ስራ። አያችሁ? ይሄኛው ስ ያልንበት ምክንያት የሚል ድምጽ ስላለው ነው። ራ ያልንበት ደግሞ አፋችን ስለሚያስከፍተን ነው። ስለዚህ በአንድ ላይ ስናነበው ስራ የሚል ቃል ይሰጠናል። ሌላው ይሄኛው የከ ቤተሰብ ነው፣ ከአንደኛ ሲሆን ይሄ ደግሞ የፈ ቤተሰብ አራተኛ ፋ ይሆናል። ስለዚህ በአንድ ላይ ስናነበው ከፋ፣ ከአንደኛ ነው፣ ፋ አራተኛ ነው። ስለዚህ ምን ይሆናል? ከፋ፣ ከፋ። ይሄኛው ደግሞ የደ ቤተሰብ ነው፣ ይሄኛው የገ ቤተሰብ ነው። የገ ቤተሰብ ስድስተኛ ነው፣ የደ ቤተሰብ አንደኛ ነው። ስለዚህ በአንድ ላይ ስናነባቸው ደግ፣ ደግ፣ ደግ ይላል ማለት ነው ይሄኛው ደግሞ የበቤተሰብ ሶስተኛ የረ ቤተሰብ ሰባተኛ ነው። ስለዚህ እቺ ሶስተኛዋ ኢ የሚል ድምጽ ነው የሚኖራት፣ ቢ እንላታለን። የረ ቤተሰብ ሰባተኛ ነው ከተባላችሁ ደግሞ ኦ የሚል ድምጽ ነው የሚኖረው፣ ሮ እንለዋለን። ስለዚህ በአንድ ላይ ምን ይሆናል? ቢ ሮ፣ ቢ ሮ የሚል ቃል ይሰጠናል ማለት ነው። ይሄኛው የደ ቤተሰብ ሰባተኛ የፈ ቤተሰብ ስድስተኛ ነው። ስለዚህ የደ ቤተሰብ ሰባተኛው ዶ ይሆናል፣ ኦ የሚል ድምጽ ስላለው ማለት ነው። የፈ ቤተሰብ ደግሞ ስላለው ፍ ይሆናል። ስለዚህ ዶፍ የሚል ቃል ይሰጠናል። ዶፍ፣ ዶፍ ታውቃላችሁ አይደለ? ይሄ ደግሞ የሸ ቤተሰብ አለ፣ ይሄ የመ ቤተሰብ አለ። የመ ቤተሰብ አራተኛ፣ የሸ ቤተሰብ አንደኛ ነው። ስለዚህ ሸ ምንለው የሚል ድምጽ ስላለው ሸ እንላለን። ይሄ ደግሞ አ የሚል ድምጽ ነው ያለው፣ ማ እንለዋለን። ስለዚህ በአንድ ላይ ሸማ፣ ሸማ እንለዋለን። ሸማ። ይሄ ደግሞ የጀ ቤተሰብ አንደኛ ነው። ማ እንደ መጀመሪያው እዚህ ጋር እንዳየ ነው አራተኛ ነው። ስለዚህ ጀማ፣ ጀማ ግሩፕ እንደማለት ነው። ጀማ። ይሄ የቀ ቤተሰብ አንደኛ ነው። የለ ቤተሰብ አራተኛ ነው። ስለዚህ ቀላ፣ አ ሚል ድምጽ አለው። የመጀመሪያው ሚል ድምጽ ነው፣ ቀ ነው። የለ ቤተሰብ አራተኛ ስለሆነ አ ሚል ድምጽ ነው ያለው። ስለዚህ ቀላ ምን ይላል? ቀላ፣ ቀላ። ይሄ የሰ ቤተሰብ ሰባተኛ የፈ ቤተሰብ አራተኛ ነው። የሰ ቤተሰብ ሰባተኛ ከሆነ ኦ ድምጽ ነው ያለው፣ ሶ እንለዋለን። የፈ ቤተሰብ አራተኛ ነው ካልነ ደግሞ አ ሚል ድምጽ ነው ያለው፣ ፋ እንለዋለን። ፋ። ስለዚህ ሶና ፋ በአንድ ላይ ሶፋ፣ ሶፋ የሚል ቃል ይሰጠናል። ይሄኛው ጸ ነው የመጀመሪያው። ይሄ ብ ስድስተኛ ነው። በአንድ ላይ ጸብ ምን ይላል? ጸብ፣ ጸብ ወይም ጥላቻ እንደማለት ነው። እዚህ ጋር ደግሞ እንደምታዩት ጂ ስድስተኛ ነው። ጂ ስድስተኛ ነው፣ ማ አራተኛ ነው። የመቤተሰብ አራተኛ። ስለዚህ ጂ ስትሉ የሚል ድምጽ ነው ያለው፣ ማ ስትሉ አፋችሁ ይከፈታል። ስለዚህ ጅማ ምን ይላል?
ጅማ ጅማ። ይሄኛው ደግሞ ቄ አምስተኛ ነው፣ ራ አራተኛ ነው። አ ሚል ድምፅ አለው። ቄ ስንል ኤ ድምፅ ነው ያለው አምስተኛው ማለት ነው። ራ ስንል ደግሞ አ ድምፅ ነው ያለው። በአንድ ላይ ስናነበው ቄራ ቄራ የሚል ቃል ይሰጠናል ማለት ነው። ይሄኛው ፋ አራተኛ ነው፣ ና አራተኛ ነው። ሁለቱም አ ሚል ድምፅ ነው ያላቸው። አ ሚል ድምፅ አላቸው። ስለዚህ ፋ ና ምን ይላል? ፋና ፋና የሚል ቃል ይሰጠናል ማለት ነው። ይሄኛው ደግሞ በየመጀመሪያ ነው፣ ቃ አራተኛ ነው። በ ስትሉ እ የሚል ድምፅ ሲኖረው፣ ቃ ስትሉ ደግሞ አ የሚል ድምፅ አለው። ስለዚህ በአንድ ላይ ብንለዋለን በቃ በቃ። ቻ ስትሉ አራተኛ ነው፣ ሌ ስትሉ ደግሞ ኤ ድምፅ አለው። በአንድ ላይ ቻሌ ቻሌ ይላል ማለት ነው። ቻሌ። እዚህ ጋር ስንሄድ ደግሞ ታ አራተኛ ይሆናል፣ ዛ አራተኛ። ሁለቱም በተመሳሳይ አይነት ድምፅ ነው የሚኖራቸው። አ የሚል ድምፅ ይኖራቸዋል ማለት ነው። አ ሁለቱም አፍ ያስከፍታሉ። ስለዚህ እንዴት ብለን ነው የምናነበው? ታ ዛ ምን ይላል? ታዛ ታዛ። ሌላው የችኛዋ ፋ አራተኛ ነች፣ ና አራተኛ ነች። ሁለቱም በተመሳሳይ አራተኛ ናቸው፣ ልክ እንደነዚህ ማለት ነው። ስለዚህ ፋ ስትሉ አፋችሁ ይከፈታል፣ ና ስትሉ አፋችሁ ይከፈታል። በአንድ ላይ ፋና ፋና የሚል ቃል ይሰጠናል። ፋና። ሌላው ይሄኛው ሎ ስትሉ ኦ የሚል ድምፅ አለው አይደለ? ኦ። ጋ ስትሉ ደግሞ አ የሚል ድምፅ አለው። ምክንያቱም የአራተኛ ፊደል ስለሆነ ይሄኛው የሰባተኛ ስለሆነ ሎ ስትሉ ኦ የሚል ድምፅ ካለው፣ ጋ ስንል ደግሞ አ የሚል ድምፅ አለው። ስለዚህ በአንድ ላይ ስናነባቸው ሎ ጋ ሎ ጋ ይላል ማለት ነው። ሎጋ። ሌላው ይሄኛው የደ ቤተሰብ ነው፣ ይሄኛው የረ ቤተሰብ ነው። የረ ቤተሰብ ሰባተኛ፣ የደ ቤተሰብ ስድስተኛ። ስለዚህ ምን ብለን ነው የምናነበው? ድ ስድስተኛው እ የሚል ድምፅ ስላለው ማለት ነው። ሮ ስንል ደግሞ ኦ ድምፅ አለው። ስለዚህ በአንድ ላይ ድሮ 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 ያለፈ ማለት ነው። ድሮ ድሮ። ይሄኛው ደግሞ ጸ የመጀመሪያ ነው፣ ጋ አራተኛ ነው። ጸ ስትሉ እ ድምፅ አለው፣ ጋ ስትሉ ደግሞ አ የሚል ድምፅ አለው። ስለዚህ ሁለቱም በአንድ ላይ ጸጋ የሚል ድምፅ ይኖረዋል ማለት ነው። ጸጋ ብለን እናነበዋለን። ቤተሰብ ዛሬ ያየናቸው ባለ ሁለት ፊደላት፣ ፊደላቱ የተለያዩ ቢሆኑም ነገር ግን የሚያስተላልፉት መልእክት በሁለት ፊደል ብቻ አንድ ሙሉ ቃል ማስተላለፍ ይችላሉ። ጀማሪዎች ከሆናችሁ አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ከሆናችሁ መጀመሪያ ፊደላትን በስነ ስርዓት ከሀ እስከ ፐ እንዲሁም ከአንደኛ እስከ ሰባተኛ በደንብ አቀላጥፋችሁ ካነበባችሁና እንዲሁም ሲጠይቋችሁ መመለስ ከቻላችሁ ከዛ በኋላ በቀጥታ ወደ ቃላት ትሸጋገራላችሁ። ወደ ቃላት ስትሸጋገሩ ደግሞ ማድረግ ያለባችሁ ነገር ምንድነው? መጀመሪያ ሁለት ፊደል በአንድ ላይ በማገጣጠም ትርጉም የሚሰጥ ቃል መመስረት መቻል አለባችሁ። ሁለት ፊደል በአንድ ላይ ስታገጣጥሙት ትርጉም የሚሰጥ ቃል ከሆነ እሱ ትክክለኛ ቃል ይሆናል። ከፍ ስንል ደግሞ ሶስት ፊደል በማገጣጠም ትርጉም የሚሰጥ ቃል እንመሰርታለን። ከዛም ከፍ ስንል ባለ 4፣ ባለ 5፣ ባለ 6 እያልን እስከ የትኛውም ደረጃ ማንበብና መጻፍ የምንችልበት ሁኔታ ይኖራል ማለት ነው። ስለዚህ በቀላሉ እናንተም ማንበብና መጻፍ የምትቸገሩ ከሆነ በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን በኢሞ፣ በዋትስአፕ፣ በቴሌግራም መማር ትችላላችሁ። እዚህ ላይ በማስቀምጥላችሁ ስልክ በቀጥታ መደወል፣ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ማንበብና መጻፍ ትችላላችሁ። ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አማርኛን ብቁ መሆን ትችላላችሁ ማለት ነው። እንዲሁም ደግሞ በተጨማሪ እንግሊዝኛና ሂሳብንም ጨምሮ መማር የምትፈልጉ ካላችሁም አናግሩን። እንደዚሁ በአጭር ጊዜ ማንበብና መጻፍ የምትችሉበትን አማራጭ ይዘንላችሁ መጥተናል። ለዛሬ የነበረን ትምህርት ይሄን ይመስላል። በቀጣይ ክላስ እስከምንገናኝ እናንተ ይህ ቪዲዮ እንደደረሳችሁ ለሌሎች ሼር እያደረጋችሁ እንዲሁም ለእህት ወንድሞቻችሁ፣ ለጓደኞቻችሁ አማርኛን ማንበብና መጻፍ ለማይችሉ ታዳረሱልኝ ዘንድ ከወዲሁ ላሳስባችሁ እወዳለሁ። የነበረን ሰዓት እስከዚህ ነበር። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። መልካም ጊዜ ይሆንላችሁ።